قلوبنا ኢና ነሕኑ ነዘልነ ዚክራ እኛ ነን ዚክርን ያወረድነው አለ። ዚክር ማለት ቁርአን ማለት ነው። ቁርአን መቅራት ዚክር ነው ማለት ነው። ትልቁ ዚክር አላህን ማስታወስ፣ የሚወደውን የሚጠላውን ማወቅ፣ አላህን መፍራት። ቀላሉ ዚክር የምላስ ዚክር ነው። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ይሄ ቀላል ነው፣ ሙናፊቅም ሊለው ይችላል። ከአጅሩ አንፃር ምንም ቀላል ባይባልም ማለት ነው። ከባዱ ዚክር ቁርአን የቀሩ ቁርአን የሚለውን ማድረግ፣ የሚከለክለውን መከልከል። ወኢና ለሁ ለሓፊዙና እኛው የሱ ጠባቂዎች ነን፣ እኛው እንጠብቀዋለን አለ አላህ። ለማንኛውም የሰው ልጅ አይገባውም አንዩእትየሁ ላሁ አልኪታበ አላህ ተባረከ ወተዓላ መጽሐፍን ሰጥቶት ሲያበቃ ወልሑክመ አይል ሒክመተ ጥበብንም ሰጥቶት ሲያበቃ ወኑቡወተ ነቢይነትንም ሰጥቶት ሲያበቃ ለሱ አይገባውም። ምን ثم يقول للناس ከዛም ለሰዎች ሌላ አይገባውም። አላህ ተባረከ ወተዓላ ኪታብን፣ ጥበብን፣ መጽሐፍ እውቀትን፣ ነቢይነትን የሰጠው ሰው ለሱ አይገባውም። የቁለ ሊናስ ለሰዎች ሌላ አይገባውም። አላህ በዛ ሁሉ ካከበረው በኋላ አዋቂ ካደረገው በኋላ ኩኑ ዒባደን ሊ ለኔ ባሪያ ሁኑልኝ ሌላ አይገባውም። ሚን ዱኒላህ ከአላህ ውጭ አላህን ትታችሁ እኔን ተገዙ ሌላ አይገባውም። እንዲህ ሚል ነቢይ የለም ማለት። እናንተ የመጽሐፍት ሰዎች ሆይ ቀድ ጃአኩም በእርግጥ መጥቷችኋል፣ ወደ እናንተ መጥተዋል ረሱሉና መልእክተኛችን ዩበይኑ ለኩም ለእናንተ የሚያብራራ ሲሆን ከሲራን ብዙውን ሚማ ኩንቱም ትኽፉና ተደብቁት ከነበረው ውስጥ ሚነል ኪታቢ ከመጽሐፉ ነቢ ሙሐመድን ነው መልእክተኛ ልከንላችኋል። ነቢ ሙሐመድን ዩበይኑ ከሲራን ብዙውን የሚያብራራ ሚማ ኩንቱም ትኽፉና ተደብቁት የነበረውን ሚነል ኪታብ ከዚያ በፊት የወረደው መጽሐፍ ውስጥ የነበረን እውነት ተውራት፣ እንጂል ላይ የነበረን ተደብቁት የነበረውን እውነት ለሰዎች ይፋ የሚያደርግን ነቢይ ልከናል፣ መጥቶላችኋል። ليس من يقطع طرقا بطلا إنما من يتقي. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. ባለፈው ሳምንት ደርሳችን የመጨረሻው ክፍል ላይ አልኢማኑ ቢልመላኢካ ከአህለ ሱና ወልጀማዓ ከሙስሊሞች የእምነት መሰረቶች መካከል አንዱ የሆነውን በመላኢኮች ማመንንና በመላኢካ የማመን ነጥብ ውስጥ የሚካተቱ ዋና ዋና ነጥቦችን አይተናል። ዛሬ የምናየው ፈስሉን ወኑእሚኑ ቢአነ አላህ ተዓላ አንዘለ ዐላ ሩሱሊሂ ኩቱባ አላህ ባወረዳቸው መልእክተኞች ላይ ባወረዳቸው መጽሐፍት ማመንን የሚመለከቱ ነጥቦችን የምናይ ይሆናል። ከአህለ ሱና ወልጀማዓ የእምነት መሰረት ከአርካነል ኢማን ስድስቱ ነጥቦች አንዱ አላህ መልእክተኞች ላይ ባወረዳቸው መጽሐፍት ማመን ነው። ወኑእሚኑ እናምናለን፣ አህለ ሱና ወልጀማዓ ያምናሉ ቢአነ አላህ ተዓላ ጌታ አላህ አንዘለ አውርዷል ብለው ዐላ ሩሱሊሂ መልእክተኞቹ ላይ ኩቱበን መጽሐፍትን ብዙ መጽሐፍቶችን አውርዷል ብለን እናምናለን። መጽሐፍት የወረዱት ለምንድን ነው? ሑጀተን ዐለል ዓለሚና መላው የሰው ልጆች ላይ ሑጃ እንዲሆኑ፣ ምክንያት ማሳጫ እንዲሆኑ፣ አላወቅኩም ነበር እንዳይሉ የቅያም ቀን። ወመሐጀተን ሊልዓሚሊና ለሰሪዎችም መንገድ ጠቋሚ እንዲሆኑ፣ ዩዓሊሙነሁም መጽሐፍቱ መልእክተኞቹ የሰው ልጆችን ያሳውቃሉ። ዩዓሊሙነሁም መልእክተኞቹ ያሳውቃሉ ቢሃ በወረዱ መጽሐፍት አልሒክመተ ጥበብን ጠቃሚ እውቀትን፣ ወዩዘኩነሁም በዚህም ከመጥፎ ስነ ምግባር ከድንቁርና ልብ ውስጥ ጭንቅላት ውስጥ ሊኖሩ ከሚችሉ ቆሻሻዎች መልእክተኞች ያጸዷቸው ዘንድ አላህ ለሰው ልጆች በመልእክተኞች አማካኝነት መጽሐፍትን አውርዷል ብለን እናምናለን። አንዘለ ዐላ ሩሱሊሂ ሩሱል ጀምዕ ነው፣ የረሱል ጀምዕ ነው። ብዙ መልእክተኞች አልፈዋል ከነቢዩ መሐመድ በፊት
ዓለይሂሙ ሰላም ወጅመዒን። ለሁሉም ረሱሎች ኩቱብ መጽሐፍት ተሰጥተዋል። ኩቱብ የሚለውም ጀምዕ ነው። ለሁሉም ነቢያት አላህ ሲልካቸው መጽሐፍትን ሰጥቷቸዋል። የምናውቀው አለ፣ የማናውቀውም አለ። ወደፊት የተወሰኑ በዝርዝር ይነሳሉ። መጽሐፍት የወረዱበት ምክንያት ሁለት ነው በዋነኝነት። አንደኛው ሑጀተን ዐለል ዓለሚን፣ የዓለማት ህዝቦችን ምክንያት ለማሳጣት ሑጃ ሊቆምባቸው። ኢና ኩና ዐን ሃዛ ጋፊሊን እንዳትሉ፣ የቅያም ቀን ይሄን እኛ አናውቅም ነበር፣ አላህ ይሄን እንደሚወድ ይሄን እንደሚጠላ አናውቅም ነበር እንዳትሉ መጽሐፍት አውርደናል፣ መልእክተኞችን ልከናል ብሏል አላህ ተባረከ ወተዓላ። ቁርአን የደረሰው ሰው አላህ ዘንድ ተባረከ ወተዓላ መከራከሪያ የለውም። ሐላል ሐራምን ያወቀ ያጠፋ ሰው አላህ ዘንድ ተባረከ ወተዓላ ምክንያቱ ተቀባይነት የለውም። አላወቅኩም ነበር አይባልም። ማወቅ ግዴታ ነው። ማወቅ ያለብንን ነገር አላህ በቁርአን በሐዲስ አማካኝነት አሳውቆናል። ሰው ሲርበው እንደምንም ብሎ ሰርቶ እንደሚበላው አላህ የሚወደውና የሚጠላውንም እንደምንም ብሎ ማወቅ፣ መስራት ያለበትን መስራት፣ መተው ያለበትን መተው አለበት። አይሕሰቡል ኢንሳኑ አን ዩትረከ ሱዳ የተባለው ለዚህ ነው። ይሄን አድርግ ይሄን አታድርግ ሳይባል ልቅ ተደርጎ ሊተው ይፈልጋል እንደ የሰው ልጅ። ይሄ ጨዋታ ነው፣ እኔ አልጫወትም ብሏል አላህ ተባረከ ወተዓላ። በድሮ ዘመን ግመል በጣም ሲያረጅ አገልግሎት መስጠት ሲያቆም ባለቤቶቹ ጫካ ወስደው ላላ አድርገው አስረው ይተውት ነበር። ይሄ ነው ሱዳ የሚባለው፣ የተለቀቀ የተተወ ግመል ማለት ነው። ለመብልም አይሆንም፣ በጣም አርጅቷል ስጋው። ለጭነትም አይሆንም፣ ለጉዞም አይሆንም። ዝም ብሎ ቤት እየቀለቡ ከማኖር ይልቅ ጫካ ወስደው ይለቁት ነበር። ትንሽ አስረው ለቀቅ ያደርጉ ላላ አድርገው ያስሩት ነበር። መሄድ ሲፈልግ በስሱ የታሰረውን በጥሶ ይሄዳል። ከዛ በኋላ እንደዚህ የተለቀቀ ግመል ሱዳ ይባላል። አይታረስበት፣ አይጫንበት፣ አይታለብ። ሰውም እንደዛ ልቅ ተደርጎ ስገድ፣ ጹም፣ ሂጃብ ልበሺ፣ አትዋሺ፣ አታታልል፣ አታጭበርብር፣ ተንኮለኛ አትሁን፣ ምቀኛ አትሁን ሳይባል ወደ ፈለገበት የሄደ ጫካ ላይ በረሃ ላይ እንደታሰረና እስሩን ፈቶ ወደ ፈለገበት እንደሚሄድ ግመል መሆን ይፈልጋሉ እንደ ሰዎች። አይገባም። ሑጃ ቆሞባቸዋል። መሐጀተን ሊልዓለሚና ሊልዓሚሊና፣ መልካም ስራ መስራት ለሚፈልጉ ሰዎች መሐጃ ግልጽ መንገድ እንዲሆን መንገድ ጠቋሚ እንዲሆን ነው ቁርአን የወረደው። መጽሐፍት የወረዱት ቁርአንም ይሁን ተውራት፣ ሌሎች ዩዓሊሙነሁም ቢሃ፣ ረሱሎች መልእክተኞች የሰው ልጆችን ያስተምሯቸዋል በመጽሐፍቱ አልሕክመተ፣ ጥበብን ጠቃሚ እውቀትን፣ ወዩዘኩነሁም፣ ባወቁ ቁጥር ደግሞ እውቀት ሲጨምር ተዝኪያ መጨመር አለበት፣ የውስጥ ንጽህና መጨመር አለበት። ሰው በተማረ ቁጥር መጥፎ ባህሪዎችን ከራሱ ማስወገድ መቻል አለበት። ኩራትን፣ ጥላቻን፣ ክፉ ሸር ማሰብን፣ የሰዎችን ውድቀት መመኘትን፣ እኔ እበልጣለሁ ማለትን፣ ሌሎችን መናቅን፣ ሽርክን፣ ኩፍርን፣ አላህ የሚጠላውን ነገር መውደድን መሰል ነገሮችን የሰው ልጅ አዝሎ ተሸክሞ መኖር የለበትም። ከቆሻሻ መጽዳት አለበት። ከውጫዊ ቆሻሻ በውሃ እንደምንጸዳው ከውስጣዊ ልብ አእምሮ ላይ ሊኖር የእምነት ያስተሳሰብ አእምሮ ላይ ውስጥ ላይ ሊኖር ከሚችል የእምነት ያስተሳሰብ ቆሻሻ መጽዳት ምንችለው አላህ ባወረዳቸው መጽሐፍት ነው። ስለዚህ አንድ ሰው በዱንያዊ ትምህርት ምንም ቢራቀቅ የመጨረሻ የሰው ልጅ ሊደርስበት የሚችል የእውቀት ደረጃ ላይ ቢደርስ ቁርአን ሐዲትን ካላወቀ እሱ መሀይም ነው፣ አእምሮው ጨለማ ነው፣ ዝግ ነው። ወኑእሚኑ እናምናለን ቢአነ አላህ ተዓላ አላህ አንዘላ አውርዷል ብለን ማዕ ኩሊ ረሱሊን ከሁሉም መልእክተኛ ጋር ኪታባ መጽሐፍ አውርዷል ብለን እናምናለን። ሊቀውሊሂ ተዓላ አላህ ስላለ ለቀድ አርሰልና ሩሱለና በእርግጥ መልእክተኞቻችንን ልከናል፣ ቢልበይናቲ ግልጽ ማስረጃዎችን አስይዘን ተአምሮችን ማስረጃዎችን አስይዘን ልከናቸዋል።
ወአንዘልና መዐሁሙል ኪታባ ከመልእክተኞቻችን ጋርም መጽሐፍትን አውርደናል። አርሰልና ሩሱለና አንዘልና መዐሁሙል ኪታባ አላህ የላከው መልእክተኛ ሁሉ ከእሱ ጋር መጽሐፍ ወርዷል ማለት ነው። ወልሚዛና ሚዛንንም አብረን አወረደን። ሚዛን በሁለት ተፈስሯል። አንደኛው የሚታወቀው ሚዛን ማለት ነው፣ እህል የሚመዘንበት ሰዎች የተለያዩ ነገሮችን የሚመዝኑበትን ሚዛን አላሁ ተዓላ አውርዷል። ወይም ደግሞ ሚዛን ማለት ፍትህ ማለት ነው። ሊየቁመ ናሱ ሰዎች እንዲቆሙ እንዲኖሩ ቢልቂስጢ በፍትህ እንዲኖሩ። ሚዛን አንድ የፍትህ አካል ነው። ፍትህ ማጓደል ሊከሰትበት ከሚችለው መንገድ አጋጣሚ አንዱ ስፍርን ማጉደል፣ ሚዛንን ማጉደል ነው። በሁሉም ነገር ፍትሃዊ ሆኑ፣ ሐቅን አታጉድሉ ተብሏል። ከዚህም አንዱ ተመዝነው የሚሸጡ ነገሮች ላይ ትንሽዬ የመጨረሻ ግራምም ቢሆን ማጉደልን በመተው ፍትህ መጠበቅ ያስፈልጋል። ሚዛን ከአላህ ዘንድ ነው የወረደው የመጣው። ወዚኑ ቢልቂስጣሲል ሙስተቂም ብሏል አላህ። የቁርአን ሸሪዓ ትልቅ ትኩረት የሰጠው ጉዳይ ነው። ኢኮኖሚያዊ ማህበራዊ ጉዳይ ቢሆንም ቁርአን ላይ ሐዲስ ላይ ትኩረት ተሰጥቶታል። የፍትህ አንድ ትልቅ መገለጫ ነው። በትክክለኛው ሚዛን መዝኑ ይላል። በትክክለኛው ሚዛን መዝኑ፣ ሰላቢ አትሁኑ። ወይሉን ሊልሙጠፊፊን ለሰላቢዎች ወዮላቸው። ሚዛን የሚያጎድሉ ማለት ነው፣ ስፍር የሚያጎድሉ ማለት ነው። ለራሳቸው ሲሆን በትልቁ ግራም፣ በትክክለኛው ግራም፣ በትልቁ መስፈሪያ የሚመዝኑ የሚሰፍሩ፣ ለሰው ሲሸጡ ጊዜ ደግሞ ባረጀው፣ በተሰባበረው፣ በተቀነሰው ግራም የሚመዝኑ፣ ወደ ላይ በተጨፈለቀው ጣሳ የሚሰፍሩ ለሰው ሲሰጡ፣ ለራሳቸው ወደ ታች በተጎረጎደው የሚሰፍሩ። ይሄ ሁሉ ገበያ ላይ የሚታይ ነው። ይሄ ሁሉ ገበያ ላይ የሚታይ ነው። ሁለት መስፈሪያ ጣሳ ጆግ አስቀምጠው የሚሰፍሩ አሉ። ለራሳቸው ከአምራች መግዛት ሲፈልጉ መስፈሪያ ጣሳውን ከውስጥ ወደ ታች እንዲወጣ ያደርጉትና ያስቀምጡታል። የተወሰኑ እንኳ ይይዛል ማለት ነው ተጨማሪ። ለሰው ሲሰፍሩ ግን መስፈሪያ ጣሳውን ወደ ላይ ከስር ወደ ላይ ይመቱታል፣ ከፍ ይላል፣ የሆነች ያክል ያጎድላል። በቁጥር ሊሆኑ የሚችሉ ዘለላዎች ወይም ፍሬዎች ናቸው። አላህ ይሄንን ቢሆን አልፈቀደም። ወይሉን ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون። ለራሳቸው መዝነው ሰፍረው ሲገዙ የስተውፉን ሙልት አድርገው ሙሉ ሐቃቸውን ስፍሩ ሚዛኑ የሚፈቅደውን ያክል ሞልተው የሚወስዱ፣ ምናልባትም መርቅ ያሉ የሚዳረቁ። እነሱ ግን ሲመዝኑ ወይም ሲሰፍሩ ይخسሩን የሚያከስሩ፣ ሰውን የሚያጎርሉ ወዮላቸው ብሏል። አላህ ቁርአንን እንዳወረደ ሁሉ ሚዛንም አውርዷል ማለት ነው። አዟል ሚዛንን ጠብቁ ብሎ። ወነዕለሙ እናውቃለን من هذه الكتب ከነዚህ መጽሐፍት ውስጥ በጥቅሉ ብናውቅም ባናውቅም አላህ ከእያንዳንዱ ነቢይ ጋር መጽሐፍ አውርዷል ብለን እናምናለን። ይሄ ግዴታ ነው። በስም የምናውቀው ካለ ደግሞ ተጨማሪ ግዴታ አለብን። እስከነስሙ የመጽሐፉ ስም፣ መጽሐፉ የተሰጠው ነቢይ፣ ሁለቱንም አንድ ላይ በዝርዝር ማመን ይጠበቅብናል። አንደኛ አለፍ ተውራት አለቲ አንዘለሃ አላህ ያወረደው የሆነው አላ ሙሳ ላይ አላህ ካወረዳቸው መጽሐፍት አንዱ ተውራት ነው። ተውራት ማን ላይ ወረደ ለማን የተሰጠ ነው ከተባለ አላ ሙሳ ላይ ነው አላህ ያወረደው፣ ለነቢዩላህ ሙሳ ነው የተሰጠው። ወህያ ተውራት አዕዘሙ ኩቱቢ በኒ እስራኤል የሚባሉ የነቢዩላህ ኢብራሂም የያዕቁብ ዝርያ የሆኑ የሰው ልጆች ላይ ብዙ መጽሐፍት ወርደዋል። በኒ እስራኤሎች ላይ ከወረዱ መጽሐፍት ሁሉ አዕዘም ታላቁ እሱ ነው። ለተለያዩ
የበኒ እስራኤል የያዕቁብ ዝርያ የሆኑ ነቢያት ተልከዋል፣ መጽሐፍትም ተሰጥተዋቸዋል። የእስራኤል ዝርያዎች ላይ ከወረዱ መጽሐፍት ሁሉ ታላቁ ተውራት ነው። አንድ አላህ በእጁ ጽፎ ለሙሳ ስለሰጠ ተውራት ከሌሎች መጽሐፍት ይልቅ ታላቅ መጽሐፍ የሆነበት ምክንያት ተውራትን አላህ በራሱ እጅ ጽፎ ነው ለሙሳ የሰጣቸው። ይሄ ትልቁ መለያው። ሁለተኛ ሰፋ ያለ ሕግን ይዟል ከሌሎች በተለየ መልኩ። ፊሃ አላህ ስለ ተውራት ሲናገር ምን አለ? ተውራትን አወረድ ነው። ፊሃ በተውራት ውስጥ ሁደን መምሪያ አለ፣ የሰው ልጆች የሚመሩበት፣ አላህ የሚወደው የሚጠላውን የሚያውቁበት። ወኑሩን ብርሃን አለ፣ ከመሃይምነት ጨለማ የሚያወጣ። ያሕኩሙ ቢሃ በተውራት ይፈርዳሉ አነቢዩና ነቢዮች፣ አላህ ያላካቸው ነቢዮች። አለዚነ አስለሙ የአላህን ትእዛዝ የተቀበሉ የሆኑ ለአላህ ትእዛዝ እጅ እግር የሰጡ የሆኑ ነቢያት በተውራት ሕግ ይፈርዳሉ። ሊለዚነ ሃዱ እነዚያ አይሁዳውያንን ላሉ ሰዎች በተውራት ይፈርዱላቸው። እውነት አይሁዳውያን ከሆናችሁ ለአይሁዳውያን የተላኩት ነቢይ ላይ የወረደውን መጽሐፍ ተውራት ተቀበሉ፣ ተግብሩ ያሉ በተውራት ይፈርዱላቸዋል። ተውራት ላይ ዝሙት ሐራም ነው ቅጣትም አለው፣ ስርቆት ሐራም ነው ቅጣትም አለው መሰል የሆኑ ፍርዶችን ይሰጣል። ወረባንዩና ረባንዮችም የሰው ልጆችን በእውቀት የሚንከባከቡ አዋቂዎች ረባኒ ይባላል። ሁሉም እውቀት ያለው ሰው ረባኒ ሊባል አይችልም። አንድ በእውቀት ሊቆች ሲሆኑ ትልቅ ደረጃ ሲደርሱ፣ ሁለት እውቀትን የሚያጋሩትን ሰው የሚያካፍሉትን ሰው ተርቢያ የሚያደርጉ የሚኮተኩቱ፣ የሚያሳድጉ፣ የሚንከባከቡ ሲሆኑ ረባኒ ይባላል። ኩኑ ረባንይና ቢማ ኩንቱም ቱዐሊሙነ አልኪታበ ወቢማ ኩንቱም ተድሩሱን ብሏል። እንዲሁ መጽሐፉ ላይ የተጻፈውን ብቻ ጣል ጣል አድርጎ መሄድ ሳይሆን መጽሐፉ ላይ በተጻፈው ባለው መሰረት ሰዎችን ተርቢያ ማድረግ የዑለሞች ግዴታ። የዕልም ዑለሞች ያሉ ብዙ ሰው የሚበላሽበት አንዱ ምክንያት ብዙ አስተማሪዎች የረባኒን ኃላፊነት አይወጡም። የሚያስተምሩትን ተቃራኒ እንኳ ተማሪ ላይ ያዩ ምንም አይመስላቸው። ሐዲሱ የሚከለክለውን ሰዎች ያደረጉ ዝም ይላሉ። የእነሱ ግዴታ የሆኑ ቃላትን ጣል ጣል አድርጎ መሄድ ብቻ ይመስላቸዋል። ይሄ ብቻ በቂ አይደለም፣ ተርቢያ ያስፈልጋል። ኩኑ ረባንይን። ወላጆች ልጆቻቸውን በቀን 3 ምናልባትም 5 ሰዓቱን ጠብቀው እንደሚያበሉት፣ ከታመሙ ሐኪም ቤት እንደሚወስዱት፣ ከሐኪም ቤት ለልጆች የታዘዘውን መድኃኒት ሰዓቱን ጠብቀው እንደሚሰጡት አላህ ተባረከ ወተዓላ ኪታብን መጽሐፍን የሰጣቸው በዋነኝነት ያወረደባቸው ነቢያትም የሆኑ የነቢያት ወራሽ የሆኑ ዑለሞች ሰውን አላህ ባወረደው መጽሐፍ ተርቢያ ማድረግ መቻል አለባቸው። መልካም መልካም ነገሮችን ውስጣቸው ላይ ማሳደግ፣ መጥፎ ነገሮችን ማስወገድ። ወለአሕባር ረባንዮችም አሕባሮች አዋቂዎችም። አሕባር ማለት አዋቂዎች ማለት ነው። ከረባኒ በምንድን የሚለየው? ረባኒ አሕባር ከሚለው ከፍ ያለ ነው። አሕባር ሒብር ከሚለው ሐብር ከሚለው ግንኙነት አለው። ሐብር ሒብር ከሚለው ግንኙነት አለው። ሒብር ማለት ቀለም ማለት ነው፣ የሚጻፍበት ቀለም ማለት ነው። ሐብር ደግሞ ባለቀለም አዋቂ ማለት ነው፣ እውቀት የጠገበ ማለት ነው። ለአዋቂዎችም ከአዋቂነት በተጨማሪ ደግሞ ረባኒ ሰውን በእውቀት በስነ ምግባር የሚያንጹ የሚኮተኩቱ የሆኑትም እንደዚሁ በተውራት አይሁድንን ያሉትን ይኮተኩቷቸዋል። ግን አብዛኞቹ የሚኮተኮቱ አልነበሩም። አይሁዶች ደረቆች ናቸው። ነቢያቶቻቸውን የሚሰድቡ አልፎ ተርፎ የሚገድሉ አዳ የሚያደርጉ አስቸጋሪ ፍጡሮች ነበሩ። ቢመስተሕፊዙ ሚን ኪታብላህ ነቢያት፣ ረባንዮች፣ አሕባሮች ለምንድን ነው ሰዎችን
በተውራት የሚመሩት አላህ ባወረደው መጽሐፍት የሚያስተዳድሩት ከተባለ ቢመስተሕፊዙ ሚን ኪታቢላህ የአላህን መጽሐፍ ጠብቁ ስለተባሉ የአላህ መጽሐፍ ጠባቂዎች ስለተደረጉ። ይሄ ለተውራት ብቻ አይደለም፣ ለሁሉም መጽሐፍ ነው ስለ ተውራት የተባለ እንጂ ሁሉም አላህ ያወረዳቸው መጽሐፍት ነቢዮች፣ የነቢያት ተከታዮች እንዲጠብቁት ታዘዋል። ቁርአንን አላህ ራሱ ጠብቆታል። እኛም እንድንሐፍዘው፣ እንድንማረው፣ እንድናስተምረው ታዘናል። አንዱ መጠበቂያው መንገድ እኛ ነን፣ የነቢዩ እመቶች ነን። ግን አላህ በራሱ መንገድ ቁርአንን ይጠብቀዋል። ቁርአንን የጠበቀ ይጠቀማል። ለምንድን ነው ቁርአን የጠበቀው? በመሐፈዙ፣ ተፍሲሩን በማወቅ፣ ህጉን በመተግበር፣ የሚያዘውን በመታዘዝ፣ የሚከለከለውን በመከልከል። ታዲያ ነቢዮች፣ ረባንዮች፣ አሕባሮች ሰውን አላህ ባወረደው መጽሐፍ የመምራት ተርቢያ የማድረግ ግዴታ ያለባቸው ቢመስተሕፊዙ ሚን ኪታቢላህ የአላህን ኪታብ ጠብቁ ስለተባሉ ነው። ወካኑ ዐለይሂ ሹሀዳ አላህ ያወረደው መጽሐፍ ላይ መስካሪዎች ስለተደረጉ ነው። የሰው ልጆች መድረሱ ላይ የቅያም ቀን ይመሰክራሉ። ውስጡ ላይ ያለውን መልእክትም ተረድተው ያስረዳሉ፣ ይኖሩታል፣ ይተገብሩታል። ሁለተኛው ኢንጂል ነው። አልኢንጂሉ አለዚ አንዘለሁ ላሁ ተዓላ ዐላ ዒሳ ኢንጂል ደግሞ ዒሳ ላይ የወረደ መጽሐፍ ነው። ተውራት ህግጋት ይበዙበታል፣ ኢንጂል ምክሮች ይበዙበታል። የተውራት ማሟያ ነው ኢንጂል፣ የተውራት ማሟያ ነው፣ ተከታይ ነው። አለዚ አንዘለሁ ላሁ ተዓላ ዐላ ዒሳ ተውራትን አላህ ዒሳ ላይ ነው ያወረደው ዐለይሂ ሰላም። የአላህ ሰላም ዒሳ ላይ ይሁንና ዒሳ የሰው ልጅ ናቸው። ያለ አባት ከመርየም ከእናት ብቻ ስለተፈጠረ አምላክ የሚሆንበት ምንም አይነት ምክንያት የለም። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ የኽሉቁ ማ የሻኡ ወየኽታር። አላህ የፈለገውን እንደፈለገ ይፈጥራል። አደምን ከምንም ነው የፈጠራቸው። አባትም እናትም ሳይኖር ከአፈር ነው የፈጠራቸው። ሐዋን ደግሞ እናት ሳትኖር ከወንድ የጎን አጥንት ነው የፈጠራቸው። በጣም ከባዱ የአደሙ ነው። ሰው የሚባል በሌለበት ከጭቃ ተቦክተው ነው የተሰሩት። ከዛ በኋላ በሁለተኛ ደረጃ ከባድ የሚባለው አላህ ምንም ከባድ የለም እንደው አሰራሩ እንደኛ ማለት ነው። የመጀመሪያዋ ሴት ሐዋ የተፈጠረችበት መንገድ ማህፀን ሳይኖር የባልና ሚስት ግንኙነት ሳይኖር ከወንድ የጎን አጥንት ነው የተፈጠረችው። በሶስተኛ ደረጃ ያለው ትንሽ የሚገርመው ያለ አባት ግን የሴት ማህፀን ውስጥ ተረግዞ የትኛውም ሰው በሚወለድበት መልኩ በምጥ በማህፀን በር ተከፍቶ የተወለደው ዒሳ ነው። የዒሳ ትንሽ ለየት የሚለው ያለ አባት ነው የተወለደው። ሐዋ ያለ እናት ነው የተወለደችው። አደም ደግሞ ያለ አባትም ያለ እናትም። ለዚህ ነው ቁርአን ላይ ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ያል ኸለቀሁ ሚን ቱራብ። እዚህ ጋር ተምሲሉ ከሁሉም ወጅህ አይደለም። ዒሳ ማለት እኮ አላህ ዘንድ የእሱ ምሳሌ ልክ እንደ አደም ነው። አደምን አላህ ከአፈር ከጭቃ ፈጠረ፣ ዒሳን ደግሞ ከሴት ፈጠረው። ሁለቱንም ኩን ብሏቸውን የሆኑት። ዒሳ በራሱ ጊዜ አልተፈጠረም። የእሱ አፈጣጠር ለየት ያለው ወጣ ያለ ሚስጥርም የለውም። የበለጠ ከበድ የሚለው ሚስጥር ያለው የሚገርመው የአደምና የሐዋ ነው። የዒሳ ትንሽ ነው ለየት የሚለው ከሌሎች። ለሰበቡ ጅብሪል መጥቶ የመርየምን የልብሷን አንገት ከፈት አድርጎ እፍ ብሎባት እርግዝናው ተከስቷል። ማንኛውም ነገር አላህን ብሎት የሆነ ከዛ በኋላ ዒሳ አላህ ለነቢይነት አጭቶት መጽሐፍ አውርዶለታል፣ ነቢይም አድርጎታል። ወሁወ ተውራት ወሁወ ኢንጂል ሙሰዲቁን አረጋጋጭ ነው፣
የሚያጸድቅ ነው። ሊተውራቲ ተውራት ሙሳ ላይ የወረደውን ተውራት የሚያጸድቅ የሚያረጋግጥ ነው። ወሙተሚሙን ለሃ ተውራትን የሚያሟላ ነው፣ የሚያፈርስና የሚቃረን ሳይሆን ማለት ነው። ስለ ዒሳ አላህ ሲናገር የሚከተለውም ብሏል። ወአተይናሁል ኢንጂላ ለዒሳ ኢንጂልን ሰጠነው፣ ወንጌልን ማለት ነው በሀገርኛ። ፊሂ በኢንጂል ውስጥ ሁደን መምሪያ አለ፣ መመራት ለሚፈልጉ ሰዎች ይሄን አድርጉ ይሄን አታድርጉ የሚል። ወኑሩን ብርሃን አለ፣ አላህ የሚወደው የሚጠላውን የሚያሳውቅ የሚገልጥ። ወሙሰዲቀን ኢንጂልን ለዒሳ ሰጠነው ሙሰዲቀን አረጋጋጭ ሲሆን የሚያጸድቅ ሲሆን ሊማ በይነ የደይህ ከሱ በፊት ወርዶ የነበረውን መጽሐፍ ተውራትን የሚያረጋግጥ ሲሆን የሚያጸድቅ ሲሆን ሊማ በይነ የደይህ ሚነ ተውራት ከሱ በፊት የነበረውን የወረደውን ተውራትን የሚያጸድቅና የሚያረጋግጥ አድርገን ኢንጂልን ሰጠነው። ለሁሉም ነቢያት መጽሐፍት የሰጠው አላህ ነው። ሁሉም ነቢያት ላይ በወረዱ መጽሐፍት ማመን የአህለ ሱና ወል ጀማዓ አንድ የእምነት ጉዳይ ነው። በተውራት በኢንጂል እናምናለን። ድሮ ሲወርዱ በነበረው ይዘታቸው አሁን ካፍሮች እጅ ላይ ባለው አናምንም። የተሰረዘ የተደለዘ ነው። በተለያየ መልኩ የሰው እጆች የገቡበት ስርዝ ድልዝ ያለው እንደ ህትመት ዘመኑ እንደ ትርጉም ቋንቋው ሚለያይ የሰው መጽሐፍ ነው ሊባል የሚችል ደረጃ የወረደ ሰዎች የተጫወቱበት እሱ የኢሳ መጽሐፍ ነው አላህ ያወረደለት፣ የሙሳ መጽሐፍ ነው አላህ የሰጠው ብለን አናምንም። እንዴት ብለን ነው የምናምነው? አላህ ኢሳና ሙሳን ሲልካቸው የሰጣቸው ተውራት ኢንጂል የሚባል መጽሐፍ አለ፣ እዚያ አምናለሁ። አሁን ያለው ተሰርዟል፣ በቁርአን ተሰርዟል። በእጃቸው ያለ የእምነቱ ተከታዮችም ቀያይረውታል። ከሱ ህግ አይወሰድም። በሁሉም ነገር ከሱ የሚሻል ቁርአን አላህ ሰጥቶናል ብለን እናምናለን። ወደፊት ይመጣል። ወሁደን ወመውዒዘተን ሊልሙተቂን ተውራት ኢንጂል ሁዳ መምሪያ ናቸው፣ መሪ ናቸው። መውዒዘተን ተግሳጽ ምክር ናቸው። ሊልሙተቂን አላህን ለሚፈሩት ከክርስቲያኖችም ከአይሁዶችም አላህን የሚፈሩ ነበሩ። አሁንም መንገድ ጠፍቷቸው እንጂ አላህን የሚፈሩ አሉ፣ ፈጣሪያቸው የሚፈሩ አሉ። ግን መንገድ ጠፍቷቸዋል። ትልቅ ጥፋት አጥፍተዋል በአላህ በመካዳቸው፣ በአላህ በማሻረካቸው፣ በነቢ ሙሐመድ አላምንም በማለታቸው። ስለዚህ ፈጣሪን መፍራታቸው ምንም አይጠቅማቸው። በትልቁ ነገር አልፈሩትም። በመሰረቱ ግን እውነት አላህን ለሚፈሩ ተውራት ውስጥም ኢንጂል ውስጥም ሁዳ ነበረ፣ መምሪያ ነበረ። አሁን የተሰረዘ የተደለዘ የሰው እጅ የገባበት ተውራትና ኢንጂል ላይም ቢሆን ጥሩ ጥሩ ምክሮች አሉ ውስጡ ላይ። እነዚያን አይረዷቸው። አእምሯቸው ላይ የተሞላ ሽርኩ ያን እንዳያዩ አድርጓቸዋል። በሌላኛው አንቀጽ ስለ ኢንጂል አላህ ሲናገር ወሊኡሒለ ለኩም ባዕድ አለዚ ሑሪመ ዐለይኩም ብሏል። ዒሳ ሰዎችን ሲያስተምሩ ወሊኡሒለ ለኩም ከአላህ ዘንድ የተላኩ ነኝ፣ ሊኡሒለ ለኩም ሐላል ላደርግላችሁ ባዕድ አለዚ ከፊል የዛን ሑሪመ ዐለይኩም በእናንተ ላይ ሐራም ተደርጎ የነበረን ያንን በእናንተ ላይ አለዚ ሑሪመ ዐለይኩም ያንን በእናንተ ላይ ሐራም ተደርጎ የነበረ አንዳንድ ክልከላንም ላነሳላችሁ ነው የመጣሁት። የነቢዩ ዓለይሂ ሰላቱ ወሰላም ዲን ገር ዲን ነው፣ ቀለል ያለ ዲን ነው። ከድሮ ሰዎች ዲን አንፃር ከሙሳ ከዒሳ ሸሪዓ አንፃር ዲን የሚለው እዚህ ጋር ሸሪዓ በሚለው ተረዱትና ዲን አላህ ዘንድ ሁሉም አንድ ነው፣ እስላም ነው። በዲኑ በየዲኑ ውስጥ ያሉ የነቢያት ህግጋት ግን ሸሪዓዎች ግን ሊለያዩ ይችላሉ። በአንዳንድ ነቢያት ሸሪዓ መሰረት በበኒ እስራኤሎችም
አንድ ወንድ እህታማሞችን ማግባት ይችል ነበር። ከአንድ እናት ከአንድ አባት የተወለዱ 2 ሴት ልጆችን አንድ ወንድ ሊያገባ ይችል ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። አንድ ወንድ አንዲትን ሴትና እህቷን፣ አንዲትን ሴትና አክስቷን አብሮ አንድ ላይ አግብቶ እንዳያኖር ብለዋል። ይሄ የህግጋት ለውጥ ነው። በአንዳንድ ህግጋት አንድ ሰው ልብሱን ነጃሳ ከነካበት ያን ነጃሳ የነካውን ቆርጦ መጣል ነበር ያለበት፣ ታጥቦ አይጸዳም ነበር። ይሄም በሸሪዓተል ኢስላም ተሰርዟል፣ ተነስቷል፣ ቀለል በሚል ተቀይሯል። ነጃሳ የነካው ነገር ሁሉ ታጥቦ ይወገዳል። ከባዱ ነጃሳ የውሻ ነጃሳ ነው። 7 ጊዜ አንዱ በውሃ በአፈር ተደርጎ ይጸዳል። እሱም ቢሆን ሶላትንም በተመለከተ የአንዳንድ ነቢያት ሶላት እስከ 50 ነበር በቀን። የነቢዩ ኡመት 5 ሆኗል። በክርስቲያኖች በክርስትና እምነት መሰረት ዘካ 10% ነው የነበረው። በሸሪዓተል ኢስላም የአንድ 10ኛው ሩብ ነው የሆነው። እንዲህ ያለ ይቀጥላል። የነቢዩ ሸሪዓ አገር ነው። ነገር ግን ወሊኡሒለ ለኩም በዕض አለዚ ሑሪመ ዐለይኩም ኢሳ ህዝቦቻቸውን ሲያናግሩ አንዳንድ ሐራም የተደረጉባቸው ነገሮችንም ላገራራላችሁ ሐላል ላደርግላችሁ ነው የተላኩት ማለታቸው ማቅለሉ ማግራቱ ከኢሳ ጊዜም ጀምሯል ማለት እንችላለን። ከሙሳው ይልቅ ከሙሳ በኋላ ከኢሳ በፊት በሁለቱ መሃል ከነበሩ ነቢያት ሸሪዓ ይልቅ ቀለል ማድረጉ ከኢሳም ተጀምሯል ማለት ነው። የነቢ ሙሐመዱ ላይ አለይሂ ሰላቱ ወሰላም እሳቸው ሲላኩ ሸሪዓተል ኢስላም ሲመጣ የበለጠ ነገሮች ጋርተዋል እንጂም። ሶስተኛው ዘቡር ነው። ማን ነው ዘቡር ከተባለ አለዚ አታሁ አላሁ ተዓላ ዳውዳ አላህ ለነቢዩላህ ዳውድ የሰጣቸው መጽሐፍ ነው ዘቡር። በጥበብ በምክር በተግሳጽ የተሞላ መጽሐፍ ነበር። አራተኛው ሱሑፊ ኢብራሂም ወሙሳ ዳል 4 እንደማለት ነው። የኢብራሂምና የሙሳ ሱሑፍ መጽሔት እንደማለት ነው። ከኪታብ ትንሽ ዝቅ ያለ ነው ሱሑፍ ማለት። የተሟላ ትልቁ ሲሆን ኪታብ ኩቱብ ይባላል። ትንንሽ መጽሐፎች ሲሆኑ ደግሞ ሱሑፍ ይባላል። እንደ መጽሔት ያሉ አነስ ያሉ መጽሐፍት ማለት ነው። ለሙሳ ተውራትም ሱሑፍም ተሰጥቷቸዋል ማለት ነው። ተውራት ሰፊው ነው፣ ሱሑፍ ደግሞ አነስ ያለ ነው። የተውራትም አካል ሊሆን ይችላል። የተለያዩ ክፍሎች አሉት። ዐለይሂማ አልፉ የተስኒያ ነው። ሁለቱም ላይ አሰላቱ ወሰላሙ የአላህ ሶላትና ሰላም ይስፈንና አብዛኛውን ጊዜ ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይባላል። ለሌሎች ነቢያት ዐለይሂ ሰላም ይባላል። አንዳንዴ ሶላትንም ሰላምንም ለሁሉም ነቢያት ቢደረግ ችግር የለው። ዐለይሂሙ ሰላቱ ወሰላም ለሁሉም ቢባል ምንም ችግር የለም። በብዛት ግን የተለመደው ለነቢዩ ሲሆን ሰለላሁ ዐለይሂ ወሰለም ሶላትም ሰላምም ይደረጋል። ለሌሎች ነቢያት ሲሆን ኢብራሂም ቢባል ለምሳሌ ዐለይሂ ሰላም ይባላል። አምስተኛው አልቁርአኑል ዐዚሙ ታላቁ ቁርአን የተከበረው ቁርአን አላህ ካወረዳቸው ልናምንባቸው ከሚገባ መጽሐፍት አንዱ ቁርአን አለዚ አንዘለሁላህ ቁርአን ደግሞ ማለት ያ አላህ ያወረደው ነው። ዐላ ነቢይሂ ሙሐመድ ነቢ ሙሐመድ ላይ ነቢ ሙሐመድ ደግሞ ማናቸው? ኻተሚን ነቢይን የነቢያት መደምደሚያ የሆኑት ነቢይ ላይ የወረደው መጽሐፍ ነው ቁርአን። የነቢያት መደምደሚያ ነቢ ሙሐመድ ናቸው። እሳቸው የነቢያት ታላቅ ናቸው። የመጨረሻው አላህ ከሰማይ ያወረደው መጽሐፍም ቁርአን ነው። የመጽሐፍት ሁሉ ምርጥ ነው። አላህ ከፈጠራቸው ህዝቦች ሁሉ ምርጥ ህዝብም የነቢ ህዝብ ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እንዳለው አላህ ተባረከ ወተዓላ ምርጥ መጽሐፍ ምርጥ ነቢይ ላይ ለምርጥ ህዝቦች እንዳጠቃላይ የነቢዩ ኡመት ምርጥ ህዝብ ነው። በግለሰብ ደረጃ ግን ማንም ምርጥ ሊሆን የሚችለው ምርጡን መጽሐፍ
ሲከተል ሲተገብር የምርጡን ነቢይ ሱና ሲኖር ሲተገብር ካልሆነ ኢነ ሸረ ደዋቢ የሚል የቁርአን አንቀጽ አለ። ያ ይመለከታል። ምድር ላይ ካሉ ተንቀሳቃሾች ሁሉ ክፉ መጥፎ ተንቀሳቃሽ ማለት እነዚያ እውር ደንቆሮች ናቸው ብሏል አላህ ተባረከ ወተዓላ። እውር ደንቆሮ ማን ነው? ምርጡን መጽሐፍ ማያነብ፣ ምርጡን መጽሐፍ ማይሰማ፣ ማይተገብር፣ ህይወቱን በምርጡ መጽሐፍ ማይቀየር ሰው እውር ደንቆሮ እሱ ነው። ማይረዳ ማይገባው እሱ ነው ተብሏል። እዚህ የምርጥነት ሚስጥር ቁርአን ነው። የነቢዩ ኡመት ምርጥ የሆነው ምርጡ ነቢ ስለተላኩለት ምርጡ መጽሐፍ ስለወረደለት። በግለሰብ ደረጃ ምርጥነቱ የሚረጋገጠው ሁሉም ቁርአንን የህይወቱ መመሪያ ሲያደርግ ብቻ ካልሆነ አባቱ ማሳ ላይ የታሰረ አህያ ይሻለዋል። አንድ ሰው ቁርአን ማይቀራ በቁርአን ህይወቱን ማይመራ ከሆነ በረት ላይ ያለ በሬ ውሃና ድንጋይ የሚያመላለስ አህያ የተሻለ ይሆናል ከሱ አኺራ ላይ ማለት ነው። مثل الذين حملوا التوراة ثم لم يحملوها كمثل الحمار የተባለው ለዚህ መጽሐፍት ተሰጥቷቸው በመጽሐፍት ራሳቸውን ያለውጡ መጽሐፉን በአግባቡ ያልያዙ እነሱ ምሳሌያቸው አህያ ነው ብሏል አላህ ተባረከ ወተዓላ። አላህ ስለ ቁርአን ሲናገር ምን ብሏል? ሁዳ ቁርአንን አላህ መመሪያ አድርጎታል ሊናሲ ለመላው የሰው ልጆች፣ ወበይናቲን ገላጭም አድርጎታል፣ ምንል ሁዳ ቅኑን መንገድ ትክክለኛውን መንገድ የሚገልጽ ገላጭ አድርጎ አላህ አውርዶታል፣ ወልፉርቃኒ ሐቅና ባጥልን የሚለይም አድርጎ አውርዶታል። ተመሳሳይ ቃላቶች ናቸው። አንጻራዊ ልዩነት ቢኖራቸው ሐላል ሐራምን የሚያብራራ ሰዎች የተጣሉበትን የሚያስታርቅ መማራት መቃናት ለሚፈልግ ሰው መንገድ የሚያሳይ አድርጎ አላህ ቁርአንን አውርዷል። በቁርአን ያልተመራ በምንም ሊመራ አይችልም። ቁርአን ያልበቃው ሰው ምንም ሊበቃው አይችልም። ቁርአን ያልገራው ሰው ምንም ሊገራው አይችልም። ቁርአን የልቡን በሽታ ያላከመለት ሰው በምንም ሊታከም አይችልም። ብዙ አይነት የልብ በሽታዎች አሉ። ቁርአን መድኃኒታቸው ነው። በቁርአን መድኃኒት ታክሞ ያልተወገደ የልብ በሽታ ኩራት፣ ጥላቻ፣ ምቀኝነት፣ ዘረኝነት፣ ሌሎች ላይ ማኩራት፣ ሌሎችን መናቅ ኢላ ገይሪ ዛሊክ በምንም ሊፈወስ አይችልም። ብዙ በሽታ የነበረባቸው ሰዎችን ያከመ ያዳነ ነው። ሰሐቦችን የለወጠ ነው ቁርአን። እኛንም ሊለውጠን ይገባል። ፈካነ ቁርአን ሆነ ነው ሙሰዲቀን የሚያረጋግጥ የሚያጸድቅ ሊማ በይነ የደይህ ከሱ በፊት የነበሩትን ሚነል ኪታቢ የመጽሐፍ አይነትን በሙሉ ነቢያት ላይ የወረዱ መጽሐፍት ሁሉ እውነት ናቸው፣ ሲወርዱ በነበራቸው ይዘት ሐቅ ናቸው የሚል ሆኖ ቁርአን ወርዷል። ወሙሀይሚነን ዐለይሂ ከዛ በፊት የነበሩ ኪታቦች መጽሐፎች ላይ በሙሉ ደግሞ ተቆጣጣሪም ሻሪም ሆኗል። ሙሀይምን ማለት ያለፉ መጽሐፍትን የሚቆጣጠራቸው ማለት ነው። ያለፉ መጽሐፍት ውስጥ ላይ የነበሩ መልካም ነገሮችን ሁሉ የያዘ ማለት ነው። ያለፉ መጽሐፍት ላይ የነበረን ጠቃሚ መልካም ነገር ሁሉ የያዘ የበላይ ጠባቂ ተቆጣጣሪ ማለት ነው። ሌሎች መጽሐፍት ወደ ቁርአን መተው ይመሳከራሉ እንጂ ቁርአን ወደ ሌሎች ሄዶ አይመሳከርም። ሌሎች ላይ የበላይ ነው እንጂ ሌሎች ከሱ የበላይ አይሆኑም። ቁርአን እንዲህ ስላለ ይሄ ትክክል አይደለም ይባላል እንጂ እገሌ የሚባል መጽሐፍ እንዲህ ስላለ ይሄ ትክክል አይደለም አይባልም። ቁርአን ውስጥ ያለ ነገር ሙሀይሚን ማለት ይሄ ቁርአን ሙሀይምን ነው። የቁርአንን ዕውቀት በሚገባ የያዘ ሰውም ሌሎች ላይ ሙሀይምን መሆን ይችላል። መጥፎ አስተሳሰቦችን መቆጣጠር ማስወገድ ይችላል። በሰዎች በኩል የሚመጡበት በሽታ አያጠቁትም፣ ይቆጣጠራቸዋል፣ ያስተናግዳቸዋል፣ ወደ ልቡ እንዲገቡ አይፈቅድላቸው። ፈነሰኸ አላህ ሰረዘ ብሂ ነቢ ላይ በወረደው ቁርአን አማካኝነት ጀሚዐል ኩቱቢ ሳቢቃ ያለፉ መጽሐፍትን በሙሉ በቁርአን መውረድ ያለፉት መጽሐፍት በሙሉ ተሰርዘዋል። ቁርአን ከወረደ በኋላ ሌሎች መጽሐፍትን ከነሱ ዕውቀት አገኛለሁ ብሎ ማንበብ
ሞኝነት ነው፣ አላዋቂነት ነው፣ ጊዜን ያለ አግባብ ማባከን ነው። ቁርአን ተውራትንም እንጂልንም ሽሮታል፣ ሰርዞታል ሲባል ያ ምንም ጥቅም የለውም ማለት አይደለም። ውስጡ ላይ ያለውን ጥቅም ቁርአን ይዞት መጥቷል። ከዛ በኋላ ጥበቃ የለውም። ሌላው መጽሐፍ ጠባቂ የተደረጉት የበግ ጠባቂ ተኩላ ሲሆን እንደሚሆነው ሆነውበታል። እጃቸውን አስገብተውበት ያማራቸውን ጨምረው ያላማራቸውን ሰርዘው ብዙ ነገሮችን አውጥተዋል። ተውራትም እንጂልም ላይ ስለ ነቢዩ መሐመድ የሚናገሩ ጥቅሶች ነበሩ፣ ደብቀዋቸዋል፣ የሉም። ትርጉሞች ላይ የሉም። አንዳንድ ጥንታዊ መጽሐፍት ላይ አለ ስለ ነቢዩ መሐመድ። አሁን ዘመናዊ የሆኑት ላይ ግን ስለ ነቢዩ መሐመድ የሚናገረውን አውጥተውታል። ሌሎችም ብዙ በቁስጠንጢን የሚባለው የሮማውያን ንጉሥ ጊዜ 300 ምናምን አካባቢ ሰዎች የሃይማኖት አባት የሚባሉ ሰዎች ተሰባስበው ተጨቃጭቀው ተነታርከው ቀናት የፈጀ ውይይት አድርገው ይሄ በክርስትና እምነት ጉባኤዎች ላይ የምን ጉባኤ ተብሎ በብዙ መቶ ዓመቶች በየጊዜው የተደረጉ ጉባኤዎች አሉ። በአንዱ ጉባኤ ላይ የኢሳ አምላክነት ተረጋገጠ፣ በአንዱ ጉባኤ ላይ ያለ ስምምነት ተነሱ፣ በአንዱ ጉባኤ ላይ ኸምር ተፈቀደ፣ በአንዱ ጉባኤ ላይ የአሳማ ስጋ ተፈቀደ። እንዲህ ነው ታሪኩ ሲጠና የሚለው። እዛ በተለይ በቁስጠንጢን ጊዜ ላይ ወደ 300 ምናምን የሚጠጉ የሃይማኖት አባት የሚባሉ ሰዎች ብዙ ነገሮችን መጽሐፉን ተቃርነው ሐላል አድርገዋል፣ ፈቅዳ ብዙዎችን ከልክላ ጊዜን ህዝብን ያገናዘበ መጽሐፍ እንዲሆን ተደርጓል ማለት ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነው የሆነው። ሊላኩ ጥቂት ጊዜዎች ሲቀሩ ዛሬ 1440 ምናምን ደርሰናል። እነዚህ ሁሉ ዓመታት ላይ ደግሞ የስንት አይነት ለውጦችን መጽሐፋቸው እንዳስተናገደ ግልጽ ነው። ታዲያ እንደዚህ አይነትን መጽሐፍ ማን ነው ሂዳያ ይሰጠኛል ብሎ የሚያነብ? ሊነበብ አይገባው፣ ማንበብም አይቻልም። አዲስ ክዳን፣ ብሉይ ክዳን፣ የመጽሐፍ ቅዱስ፣ ኦሪት፣ ወንጌል ያሉ ማንበብ ለሙስሊም አይፈቀድም። ይፈቀደው ጥልቅ እውቀት ላላቸው ለዑለሞች ነው። እሱም ክፍተቱን ግድፈቱን ለሌሎች ለማስረዳት ስለ እስላም የሚነዙትን ብዥታ ለመቃወም ለመከላከል በሚል እሳቤ ከሆነ ብቻ ነው እንጂ ማንኛውም ተራ ሰው በተለይ ባለንበት ዘመን ሁሉም ነገር በስልክ በኮምፒውተር ዳውንሎድ ያደረጉ ማንበብ ስለሚቻል ብቻ ባይብል ያወረድኩ አነባለሁ አይባልም። ወንጀለኛ ትሆናለህ፣ ወንጀለኛ ትሆኛለሽ። በቁርአን ተብቃቁ። ቁርአን ያልበቃው ምንም አይበቃውም ተብሏል። አወለም የክፊህም አና አንዘልና ዓለይከል ኪታበ ዩትላ ዓለይህ፣ ወደ አንተ ያወረድነው የሚነበበው መጽሐፍ ቁርአን አይበቃቸውም እንዴ? የአላህ ጥያቄ። አይበቃኝም ያለ ይሂድ ሌላ መጽሐፍ ይፈልጋ። ይበቃኛል ያለ በቁርአን ይብቃቃ። ወተከፈለ ቢሒፍዚሂ፣ አላህ ቁርአንን የመጠበቁን ኃላፊነት ራሱ ወስዷል። አን ዐበሲል ዓቢሲን፣ ከተጫዋቾች ጨዋታ፣ ወዘይጊል ሙሐሪፊን፣ ከሚያዛቡ ሰዎች ማዛባት፣ ጥመት ማጣመም አላህ ቁርአንን ጠብቆታል። ሌሎች መጽሐፍቱ የወረደላቸው ሰዎች አዋቂዎች ራሳቸው እንዲጠብቁ ነበር የሚደረገው። ተውራትን፣ ኢንጂልን፣ በዛ መሃልም ከዛ በፊትም የነበሩ መጽሐፉ የወረደላቸው ሰዎች ራሳቸው ነቅታችሁ ጠብቆ ነበር የሚባሉት። ጠብቆ የተባሉት ቅድም እንዳልነው እጃቸውን ያስገቡበት አበላሹት። ቁርአንን ግን አላህ እኔ ራሴን የምጠብቀው ብሏል። ማንም ሊቀይረው አይችልም። ለመቀየር የሞከሩ ብዙ አሉ። የተቀየረው መጽሐፍ ገበያ ላይ የገባበት ቀን ጀንበር ሳትጠልቅ በዛው ቀን ተጋልጠዋል። የእስላም ጠላቶች የተዛባ ቁርአን አሳተመው በተነው ነበር። በዛው በተበተነበት ቀን በራሱ የዕለቱ ጀንበር ሳትጠልቅ ተጋልጠዋል፣ ተዋርደዋል። ማስጠንቀቂያ ወጥቶባቸዋል ከእስላማዊ ተቋማት። አንዲትን ፊደል ብትጨምር ብትቀንስ ቁርአንን ሰፊዋ ምድር ላይ በብዙ ጊዜ ቁርአን የሚያኸትሙ ሰዎች አሉ። አንድ ሀገር ላይ ብቻ በሺዎች የሚቆጠሩ ቁርአን የሚያኸትሙ ሰዎች ይኖራሉ በአንድ ቀን ውስጥ። ታዲያ ያን ቁርአን እየቀሩ አዲስ ነገር የገጠማቸው ሰዎች ወዲያውኑ ያቺን የተጨመረችውን ነገር ይቃወማሉ፣ ይታወቃል።
ይዳረሳል። ይሄ ለምንድን ነው የሆነው? የቁርአን ጠባቂ አላህ ስለሆነ። ኢና ነሕኑ ነዘልነ ዚክራ እኛ ነን ዚክርን ያወረድነው አለ። ዚክር ማለት ቁርአን ማለት ነው። ቁርአን መቅራት ዚክር ነው ማለት ነው። ትልቁ ዚክር አላህን ማስታወስ፣ የሚወደውን የሚጠላውን ማወቅ፣ አላህን መፍራት። ቀላሉ ዚክር የምላስ ዚክር ነው። ሱብሃንአላህ ሱብሃንአላህ ሱብሃንአላህ። ይሄ ቀላል ነው። ሙናፊቅም ሊለው ይችላል። ከአጅሩ አንፃር ምንም ቀላል ባይባልም ማለት ነው። ከባዱ ዚክር ቁርአን የቀሩ ቁርአን የሚለውን ማድረግ፣ የሚከለክለውን መከልከል። ወኢና ለሁ ለሓፊዙና እኛው የሱ ጠባቂዎች ነን፣ እኛው እንጠብቀዋለን አለ አላህ። ታዲያ ለምን ሐፍዙት፣ ለምን ተማሩት፣ ለምን ጻፉት ተባለ? አንዱ የመጠበቂያ መንገድ ሰበብ ነን እኛ። የሰው ልጆች ቁርአን በመሐፈዛቸው፣ በመጻፋቸው፣ በመማራቸው፣ በመጠበቃቸው ስራ እየሰሩ ነው፣ ይከፈላቸዋል አላህ ዘንድ። አንዲትን ፊደል የቀራ ሰው 10 አጅር ያገኛል፣ እስከ 700 እጥፍ ድርብ ይሆንለታል ተብሏል። ቁርአን ያሳተመ ያስተማረ ማዕናውን የተረጎመ ያብራራ ለራሱ ነው ጥቅሙ። ሁሉም የሰው ልጆች ከቁርአን ፊታቸውን ቢያዞሩ የሚጎዱት ራሳቸው ናቸው። አላህ አይጎዳም፣ መጽሐፉም አይጎዳም። እንደተጠበቀ ቅያማ እስኪቆም አካባቢ ድረስ ይኖራል። ሊአነሁ ሰየብቃ ምክንያቱም ቁርአን ይቀጥላል። ሑጀተን ዐለናስ ሰዎች ላይ ማስረጃ ሆኖ ምክንያት አሳጭ ሆኖ አጅመዒነ ሁሉም ላይ ኢላ የውሚል ቂያማ እስከ ቅያማ አካባቢ ድረስ። ቅያማ ሊቆም ሲል ቁርአን ይነሳል፣ ከምድር ላይ ይጠፋል። ከሙስሐፍ ላይ ከወረቀት ላይ ይጠፋል። ሰዎች ያጡታል፣ ከልባቸውም ይጠፋል። ከትልልቅ የቅያማ ምልክቶች አንዱ ይሄ ነው። ማታ ኢሻ ሲሰግዱ የቀሩትን ቁርአን ፈጅር ላይ ሲነሱ ከአእምሯቸው ከልባቸው ያጡታል ሰዎች። ማታ ሲተኙ አገላብጠው ገጽ በገጽ አንብበውት የነበረን ቁርአን አስቀምጠውት ጠዋት ላይ ሲነሱ ነጭ ሆኖ ያገኙት፣ ባዶ ሆኖ ያገኙታል። ምንም ነገር አይኖርም ተብሏል። ይሄ ካስደንጋጭ ከከባድ የቅያማ ምልክቶች መሃል አንዱ። ይሄ ጊዜ ከመምጣቱ በፊት ወደ አላህ መመለስ፣ ከቁርአን ጋር ወዳጅነት መፍጠር ይገባል። የውመ ያእቲ ባዕዱ አያቲ ረቢከ ላ የንፈዑ ነፍሰን ኢማኑሃ ለም ተኩን አመነት ሚን ቀብል አው ከሰበት ፊ ኢማኒሃ ኸይራ። እንደዚህ አይነት አስደንጋጭ የቅያማ ምልክቶች ሲታዩ ያኔ ማመን አይጠቅምም። ቀድሞ ያመነም ሰው ቢሆን ያኔ መልካም ስራ ለመስራት መነሳሳት አይጠቅምም። ቀድሞ ማመን፣ ቀድሞ መልካም ስራ መስራት። አሁን ያልነው የሚሆን ሌላ የቅያማ ምልክቶች ሌላም የቅያማ ምልክቶች በየትኛውም ጊዜ ሊታዩ ይችላሉ። ቅያማ ቀርቧል ከመቼውም በላይ። ትንንሾቹ የቅያማ ምልክቶች ሁሉም ታይተዋል፣ የቀሩት ትልልቆች ናቸው። አንዱ ትልቅ የቅያማ ምልክት ከታየ ደግሞ ሌሎቹ ተከታትለው ነው የሚመጡት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የአንገት ጌጥ ወይም ይሄ ሱብሃ የሚባል ሰዎች ዝክር የሚቆጥሩበት እንደዚህ ውጥር አድርገህ ይዘኸው በመቀስ ቁርጥ ካደረከው ምንድነው የሚሆነው? ተከታትለው ነው የሚረግፉት ማሰሪያቸው ከተበጠሰ። ከትልልቅ የቅያማ ምልክቶችም አንዱ ከታየ ሌሎቹ ተከታትለው ነው የሚመጡት ተብሏል። አመል ኩቱብ ሳቢቀቱ ከቁርአን በፊት የነበሩ መጽሐፍትማ ፈኢነሃ ሙአቀታ ቢአመድ በጊዜ የተገደቡ ናቸው። የንተሂ ጊዜው ያበቃል። ቢኑዙሊ ማ የንሰኹሃ ያን መጽሐፍ የሚሰርዝ ሌላ መጽሐፍ ሲመጣ የመጽሐፎች ጊዜ ያበቃል፣ ያከትማል። ወዩበይኑ ማ ሐصለ ፊሃ በዛ መጽሐፍ ውስጥ የተከሰተውን ሚን ተሕሪፊን ማዛባት ወተግይሪን መቀያየር የሚገልጽ መጽሐፍ እስኪመጣ ድረስ ነው የሚያገለግለው። ከቁርአን ውጭ የነበሩ መጽሐፍት በጊዜ የተገደቡ ናቸው። ወሊሃዛ ለዚህም ነው ለም ተኩን ማዕሱመተን ሚንሁ ከተሕሪፍ ከተግይር የጠሩ የተጠበቁ አልነበሩም ሌሎች መጽሐፍት። ቁርአን ብቻ ነው ከተሕሪፍ ከተግይር የተጠበቀው የዳነው። ለምን ከተባለ ለዘላለም የወረደ መጽሐፍ ነው። እስከ ቅያማ ቀን ድረስ የሚያገለግል መጽሐፍ ነው። ሌሎች መጽሐፍት ሙአቀተ ቢአመድ በጊዜ የተገደቡ ናቸው። ያ ጊዜ ሲደርስ ሌላ መጽሐፍ ይመጣል።
ያ መጽሐፍ ሲመጣ ዩበይኑ ማ ሐصለ ፊሃ በዛ ከፊቱ በነበረው መጽሐፍ ውስጥ የተከሰተውን ተሕሪፍ፣ ማዛባት፣ ተግይር መቀየር የሚገልጽ ሆኖ ይመጣል። ስለዚህ እስከዛ ጊዜ ድረስ ያገለግላል። ሲቀየር ሰዎች ሲያበላሹት ሌላ መጽሐፍ ይመጣል። እዚያ መጽሐፍ የተቀየረውን የተጨመረውን የተቀነሰውን ይሰርዛል፣ ግልጽ ያደርጋል። አዳዲስ የተሻሻሉ ካሉ አሻሽሎ ከፊተኛው ያልተሰረዙትንም አካቶ ለሰዎች አዲስ መመሪያ ሆኖ ይመጣል። ፈቀድ ወቀዐ ፊሃ ያለፉ መጽሐፍት ላይ ተከስቷል። አተሕሪፉ ተሕሪፍ ማዛባት፣ ወዚያደቱ መጨመር፣ ወነቅሱ ማጉደል ተከስቷል። ተሕሪፍና ተግይር ተመሳሳይ ተቀራራቢ ናቸው። ነገር ግን ልዩነታቸው ተሕሪፍ እያለ ማዛባት ማለት ነው። ተግይር ማለት ደግሞ የተወሰነ ክፍሉን አንቀጾችን አንስቶ አውጥቶ በሌላ መቀየር ማለት ነው። ሚነ ለዚነ ሃዱ ከነዚያ አይሁዳውያንን ካሉ ውስጥ ካሉ ዩሐሪፉነል ከሊማ ቃልን የሚያዛቡ ዐን መዋዲዒሂ ከቦታው ካገባቡ የሚያዛቡ የሚቀይሩ አሉ ብሎ አላህ ቁርአን ላይ ነግሮናል። አይሁዶች፣ ነሷራዎች ከመጥፎ ስራቸው አንዱ መጽሐፍን እንደ ፍላጎታቸው ያነባሉ፣ ይተረጉማሉ፣ ያተማሉ። በራሳቸው መጽሐፍ የለመዱትን ቁርአን ላይ የሚሞክራሉ፣ ግን አላህ ተባረከ ወተዓላ ያሳካላቸው። ፈወይሉን ወዮላቸው ሊለዚነ ለነዚያ የክቱቡነል ኪታበ መጽሐፍን የሚጽፉ ቢአይዲሂም በእጃቸው በራሳቸው እጅ በራሳቸው ብዕር ከራሳቸው ጭንቅላት እየፈጠሩ አምጠው የወለዱ መጥፎ ሐሳብን ቁርአን ሐዲትን ሐቅን የሚጻረርን ሐሳብ ይጽፉና ثم يقولون ከዛም ይላሉ ሃዳ ሚን ዒንዲላህ ይህ ከአላህ ዘንድ ነው ይላሉ። ምን አነሳሳቸው ለዚህ የአላህ ንግግር ያልሆነውን ከአላህ ዘንድ ነው ለማለት ከተባለ ሊየሽተሩ ቢሂ ሰመነን ቀሊላ ትንሽዬ ጥቅምን ሊሸምቱበት ሊያገኙበት። ይህ አይሁዶች የነሷራዎች ሥራ ነው። የነቢዩ ኡመት ነኝ ከሚሉም ይህ አይነቱ በሽታ የተጠናወታቸው አሉ። ነቢ ያልተናገሩትን ነቢ ተናግረውታል። በጥቅሉ አላህ ያላለውን አላህ ብሏል እኮ የሚሉ ለሆዳቸው ያደሩ እምነታቸውን የሸጡ አሉ። ፈወይሉን ለሁም እነዚህ ወዮላቸው ሚማ ከተበት አይዲህም እጆቻቸው ከጻፉት ነገር ወዮላቸው። ትልቅ ወይልን ጉዳትን መከራ ስቃይን ያስከተልባቸዋል አኺራ ላይ። ወይሉን ለሁም ሚማ የክሲቡን ከሚሰሩት የአላህ ያልሆነውን የአላህ ነው ብለው ከሚያመጡት ከሚያገኙት ገቢም ወዮላቸው፣ እሳት ይሆንባቸዋል የቂያም ቀን። ቁል ነቢያችን ሆይ በል መን አንዘለል ኪታበ መጽሐፉን ያወረደው ማን ነው? አለዚ ጃአ ቢሂ ሙሳ ያመጣውን መጽሐፍ ሙሳ ይዞት የመጣውን መጽሐፍ ማን ነው ያወረደው በላቸው። ኑረን ወሁዳ ብርሃን መሪ መምሪያ አድርጎ ሊናሲ በጊዜው ለነበሩ ሰዎች ሊናስ ሲባል አለቺ ለዑሙም አይደለም ሊልዓህድ ነው። ያኔ ለነበሩ ሰዎች ማለት ነው። በጊዜው ለነበሩ ሰዎች መመሪያ አድርጎ ኑር ብርሃን አድርጎ ተውራትን ያወረደው ማን ነው በላቸው። አላህ አይደል እንዴ? አላህ ነው። ታዲያ አላህ ባወረደው መልኩ ለምን አትይዙትም? ለምን ትጨምራላችሁ ትቀንሳላችሁ? ተጅዐሉነሁ ቀራጢሳ አላህ ተባረከ ወተዓላ ወጥ በሆነ መልኩ ጽፎ የሚወደውን ነገር አካቶ የሚጠላውንም አስጠንቅቆ ሙሉ አድርጎ ያወረደውን መጽሐፍ እናንተ ግን ተጅዐሉነሁ ቀራጢስ ክፍልፍሎች ታደርጉታላችሁ። በከፊሉ ታምናላችሁ፣ በከፊሉ ትክዳላችሁ። ቱብዱነሃ ከፋፍላችሁ የተወሰነውን ይሄ የአላህ ንግግር ነው ብላችሁ ይፋ ታወጡታላችሁ። ወትኽፉነ ከሲራ ብዙውንም ትደብቃላችሁ። ማይመቻችሁን ትደብቁታላችሁ። ቀራጢስ አድርጋችሁ ቁርጥራጭ አድርጋችሁ ክፍልፍሎች አድርጋችሁ የተመቻችሁን ታስተዋውቃላችሁ። ይሄ የአላህ መጽሐፍ ነው የአላህ ንግግር ነው ትላላችሁ። ወትኽፉነ ከሲራ ብዙውን ደግሞ ትደብቃላችሁ ከስሜታችሁ ስላልሄደ። ከደብቁት አንዱ ስለ ነብይነት የሚናገረው ነው። እንደዚሁ ደግሞ ዝሙት የሰራ ሰው ተወግሮ ይገደል የሚል ጥቅስ ነበር። እሱንም ደብቀውታል። እጁን ሸፍኖ ሲቀራ ነብይ ዘንድ ታይቷል አሉ። ወኢነ ሚንሁም ከነሱ ውስጥም አሉ ከአህለል ኪታቦች ውስጥ ለፈሪቀን ቡድኖች አሉ አንጃዎች አሉ የልዉነ አልሲነተሁም ቢልኪታቢ የልዉነ አልሲነተሁም
ምላሳቸውን የሚያጣምሙ በትክክል የማያነቡ ምላሳቸውን አጣመው አላህ ያልተናገረውን እንደተናገረ አድርገው ከሰው ጆሮ ሲደርስ በተሳሳተ መልኩ እንዲደርስ አድርገው የሚያነቡ አሉ። ሊተሕሰቡሁ ሚነል ኪታቢ ያ እነሱ ምላሳቸውን አጣመው ያነበቡት የራሳቸው ንባብ ሊተሕሰቡሁ ሚነል ኪታብ አላህ ካወረደው መጽሐፍ ውስጥ ነው ብላችሁ እንድታስቡ አድርገው አጣመው የሚያነቡ አሉ። አላህ ያላለውን የአላህ ነው የሚሉ ወማ ሁወ ሚነል ኪታብ እነሱ ምላሳቸውን አጣመው አንሻፈው ደብቀው አስመስለው ያነበቡት ግን አላህ ካወረደው መጽሐፍ ውስጥ የሚመደብ አይደለም። ወየቁሉነ ሁወ ሚን ዒንዲላህ ምላስ አጣመው አንሻፈው ደብቀው የጨመሩትን እሱ ከአላህ ዘንድ ነው ይላሉ። ወማ ሁወ ሚን ዒንዲላህ በእውነቱ ግን እሱ ከአላህ ዘንድ አይደለም። ወየቁሉነ ዐለላሂል ከዚበ አላህ ላይ ውሸትን ይናገራሉ። ወሁም ያዕለሙን እነሱ ውሸት መሆኑን በሚገባ እያወቁ ጊዜያዊ ጥቅም ስልጣን ሸንግሏቸው ደልሏቸው ከአላህ ዘንድ ያልሆነውን ከአላህ ዘንድ ነው ይላሉ። አላህ ካወረደው መጽሐፍ ውስጥ ያልሆነውን አላህ ካወረደው መጽሐፍ ውስጥ ነው ይላሉ። ማ ካነ ሊበሸሪን ለማንኛውም የሰው ልጅ አይገባውም አንዩእትየሁ ላሁ አልኪታበ አላህ ተባረከ ወተዓላ መጽሐፍን ሰጥቶት ሲያበቃ ወልሑክመ አይል ሒክመተ ጥበብንም ሰጥቶት ሲያበቃ ወኑቡወተ ነቢይነትንም ሰጥቶት ሲያበቃ ለሱ አይገባውም። ምን ثم يقول للناس ከዛም ለሰዎች ሌላ አይገባውም። አላህ ተባረከ ወተዓላ ኪታብን ጥበብን መጽሐፍ እውቀትን ነቢይነትን የሰጠው ሰው ለሱ አይገባውም። የቁለ ሊናስ ለሰዎች ሌላ አይገባውም። አላህ በዛ ሁሉ ካከበረው በኋላ አዋቂ ካደረገው በኋላ ኩኑ ዒባደን ሊ ለኔ ባሪያ ሁኑልኝ ሌላ አይገባውም። ሚን ዱኒላህ ከአላህ ውጭ አላህን ትታችሁ እኔን ተገዙ ሌላ አይገባውም። እንዲህ ሚል ነቢይ የለም ማለት ዒሳ እኔ ነቢይ ነኝ አላለም ማለት ነው። ምክንያቱም አላህ ለዒሳ ኢንጂልን ሰጥቶታል፣ ሒክማን ጥበብን ሰጥቶታል፣ ነቢይም አድርጎታል። ከዚህ ሁሉ የአላህ ስጦታ ማዕረግ ሸረፍ በኋላ እንደ ጃሂል እኔን አምልኩ አይልም። ወላኪን ኩኑ ረባንይነ ቢማ ኩንቱም ቱዐሊሙነ አልኪታብ ወቢማ ኩንቱም ተድሩሱን ሰዎችን በተማራችሁት ተጠቀሙ፣ በተማራችሁት ተለወጡ ሊል ነው የሚገባው። ይሄን ነው ነቢይ የሚለው። ሰውን ያንጻል፣ ይንከባከባል፣ ከአላህ ጋር ያስተዋውቃል እንጂ ነቢይ ሆኖ እውነተኛ ነቢይ ሆኖ እኔ ጌታ ነኝ የሚል የለም። ይሄ ውስጡ ላይ ትልቅ ምስጢር አለ፣ መልእክት አለ። ዒሳ ነቢይ ነው ብለን ነው የምናምነው። ነቢይ ነው ብሎ የሚያምን በሙሉ ነቢይ አላህ ልኮ ሲያበቃ መልሶ ሰዎችን የኔ ባሪያ ሁኑ አይልም ማለት ነው። ያ አህለል ኪታቢ እናንተ የመጽሐፍት ሰዎች ሆይ ቀድ ጃአኩም በእርግጥ መጥቷችኋል፣ ወደ እናንተ መጥቷል ረሱሉና መልእክተኛችን ዩበይኑ ለኩም ለእናንተ የሚያብራራ ሲሆን ከሲራን ብዙውን ሚማ ኩንቱም ትኽፉና ተደብቁት ከነበረው ውስጥ ሚነል ኪታቢ ከመጽሐፉ ነቢ ሙሐመድን ነው መልእክተኛ ልከንላችኋል። ነቢ ሙሐመድን ዩበይኑ ከሲራን ብዙውን የሚያብራራ ሚማ ኩንቱም ትኽፉና ተደብቁት የነበረውን ሚነል ኪታብ ከዛ በፊት የወረደው መጽሐፍ ውስጥ የነበረን እውነት ተውራት እንጂል ላይ የነበረን ተደብቁት የነበረውን እውነት ለሰዎች ይፋ የሚያደርግን ነቢይ ልከናል መጥቶላችኋል የሚል የቁርአን አንቀጽም አለ። ምንድነው የደበቁት? ብዙ ነገር ደብቀዋል። የነቢይን ዓለይሂ ሰላቱ ሰላም ነቢይነት፣ የነቢይ ሱሐቦችን መገለጫ፣ ስለ ቁርአን፣ ሌሎችም በቁርአን በግልጽ የተከለከሉ በተውራትና እንጂልም የተከለከሉ ነገሮች ነበሩ። እነዚያን ሁሉ ብዙዎችን ደብቀዋል። ይህን ሁሉ ደግሞ ነቢዩ አብራርተዋል። ኢላ ቀውሊሂ አንቀጹ ይነበብ እስከሚለው ድረስ ለቀድ ከፈረ ለዚነ በእርግጥ ክደዋል እነዚያ ቃሉ ያሉ ኢነላሀ ሁወል መሲሑ ኢብኑ መርየም አላህ ማለት እሱ መሲሕ የመርየም ልጅ ነው ኢየሱስ ነው አላህ ማለት ያሉ በእርግጥ ክደዋል ይላል አላህ ተባረከ ወተዓላ። መጽሐፍም እያላቸው መጽሐፉን በመተዋቸው ምክንያት አላህ ነቢይ አድርጎ የላከውን ፍጡር ፈጣሪ ነው ብለዋል፣ አምላክ ነው ብለዋል።
ይሄን አላህ ተባረከ ወተዓላ በግልጽ ክህደት እንደሆነ ነግሮናል። ካፍሮችን ካፍር አላቸውም የሌላ እምነት ተከታዮች ነው መላቸው የሚሉ ሰዎች አሉ። ለነሱ ወደ ሰፊነት ነው የሚመስላቸው። ካፍርን ካፍር ማለት ግዴታ ነው። በነቢ ያላመነ በሙሉ ካፍር ነው። ኢሳ የአላህ ልጅ ነው የሚል በሙሉ ካፍር ነው። በቁርአን የማያምኑ በሙሉ ካፍር ነው። ካፍርን ካፍር ማለት የሙስሊም ግዴታ ነው። በካፍርነቱ የሚቆራ በነቢ መሐመድ አላምንም በቁርአን አላምንም የሚል ካፍር ነው። ይሄን ካፍርነቱን መናገር ማመን ግዴታ። ወደ ሰፊነት ቦታ አለው፣ ልክ አለው። ዲንን በተመለከተ ማስመሰል፣ መቀላቀል፣ ሙዳሃና አይገባም። ካፍሮችን ካፍር ማለት የቁርአን መንገድ ነው። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አምላክ ማለት ኢየሱስ ነው ወይም ኢየሱስ አምላክ ነው ያሉ በእርግጥ ከፍሯል። አላህ ካፍር ነው ያለውን ካፍር ነው ከማለት መፍራት ኩፍርን አለመረዳት የሚሆን هذا والله تعالى أعلم. የዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።